ከደቃቅ አሸዋ የሚሰራው መስታወት በቤት ግንባታዎች በተለይም በመስኮት ላይ ጥቅም ላይ የዋለውና መታየት የጀመረው በ19ኛው ክፍለ ዘመን መገባደጃና በ20ኛው ክፍለ ዘመን መጀመሪያ አካባቢ እንደሆነ መረጃዎች ይጠቁማሉ። መስታወትን በመስኮቶቻቸው በመጠቀምም ግብጽና ሮማውያን ቀዳሚዎቹ እንደነበሩ ይነሳል። እንደ ሀገርስ መስታወትን በግንባታ ሂደት የመጠቀም ልምዳችን ከየት ይጀምራል? እንደ ግንባታ ግብዓት መጠቀም የጀመርነው በጣም ሪሰንት ነው። 67 ዓመት አይሞላው። የኛ ዘመናዊ ህንጻ ግንባታ ጋር ተያይዞ ነው ያውም በዊንዶውና በዶር ላይ መጠቀም የጀመርነውና ያን ተከትሎ የኛ ህንጻ ግንባታ እየተስፋፋ ሲመጣ ከዚህ ከበርና መስኮት እያለፈ ወደ ከርቴን ወለ ይሄ አውትዶር ውጪያዊ ላይ የመጠቀሙ ነገር እየሰፋ መጣ። ቀደም ሲል ስንሰራባቸው የነበሩት በብሎኬቶች ትላልቅ ህንጻዎች የምንሰራቸው በእንደዛ አይነት ነገር ነው። በብሎኬት በመናምን እንሰራ ነበር። አንድ ብሎኬት ደግሞ በጣም ከባድ ነው እና ያንን ክብደት ደግሞ ለመቀነስ ሁለተኛ ደግሞ ሜንቴናንስ ኮስታችንን ለመቀነስ ያየን ይግድ ወደዚህ ቴክኖሎጂ ያስገባናል። ኢሚዲየት እነዚህ ነገሮች ቢሰበሩ እንኳን እቺን አንዷን ኤሌመንት ብቻ ነው አውጥተን ልንቀይራት የምንችለው። መስታወትን እንደ አንድ የግንባታ ውጤት መጠቀሙ እያደገ ሲሄድ አይነቱና ጥንካሬውም በዚያው ልክ እየተሻሻለ መጥቷል። ምን ከፋፈላቸው የመስታወት አይነቶችን አንደኛ በጥቅማቸው፣ ሁለተኛ በገንዘብ በዋጋ በሚያወጡት ወጫቸው፣ ሶስተኛ ደግሞ በጥንካሬያቸው እንመርጣቸዋለን። በጥንካሬ ደረጃ ስንሄድ አንደኛ ደረጃ ተብሎ የሚታየው ቴምፐርድ የሆነው ግላስ ነው። ይሄ ቴምፐርድ ግላስ የምንላቸው አብዛኛው አሁን በኮሊደር መንገድ ላይ በሱቆች እየተጠቀሙት ያሉ ሙሉ ወጥ መስታወቶች እነሱ ከኖርማል መስታወቶች በተመሳሳይ ሳይዝ 5 እና 4 በላይ እጥፍ ጥንካሬ ያላቸው። ያ ማለት ምን ያክል ጥንካሬ እንዳላቸው ግልጽ ነው። ብዙ ነገር የመሸከም አላቸው። እሱ ነው ከጥንካሬ አንጻር ከሄዱ። ሁለተኛ ላሚኔትድ የሚባል ሁለት መስታወቶችን በአንድ አጣብቆ የመስራት ሂደት ማለት ነው። እሱ ሁለተኛው ጠንካራ የሚባለው ነው። የምንጠቀማቸው መስታወት አይነቶች አንዱ ይሄ ላሚኔትድ ታይፕ የምንለው ነው። ወይንም ደግሞ አንዳንዶቹ ቦታ ታፐርድም ይሉታል። 2 ሌየር መስታወቶች ይወሰዱና በመሃል አድሄሲቭ ነገር ተጨምሮበት ማጣበቂያ ነገር በትልቅ ጉልበት ወይንም ቡቀት ተጨምሮበት ይጣበቃሉ አንድ ላይ። ይሄ 2 ጥቅም ይሰጣል። አንደኛው የመሰበር አቅሙን ይቀንሳል፣ ተሰባሪነቱን ይቀንሳል። ሁለተኛ ጠንካራ ያደርገዋል። ሶስተኛ ሲሰበር እንደ ሌሎች መስታወቶች በጉዳት በሚያስከትል መጥቶ አይሰበርም እና ስብርብር ይልና እዚሁ ላይ ተንጠልጥሎ ይቀራል። እዚህ ጋር 4 ሳንቲም አለ፣ እዚህ ጋር 4 ሚሊም አለ፣ እዚህ ጋር 5 ሚሊ ሜትር መስታወት አለ። መሀከል ላይ ደግሞ አርገን ይገባበታል። ውስጡ አንደኛው ከውጭ ያለው ከውጭ ወደ ውስጥ አታይም፣ ከውስጥ ደግሞ ወደ ውጭ የምታይበት መስታወት ነው ያለው። የመስታወቱ አይነት እንደ የግንባታው ዓላማ ይወሰናል። ታዲያ ተገቢ የሆነውን መስታወት በተገቢው መንገድ መጠቀም አስፈላጊ መሆኑም ይነሳል። የመስታወት አይነቶችን እንድንመርጥ የሚያደርገን መጀመሪያ ከእንትኑ ላይ ነው። ከንድፉ ሲሰራ ስራው ለምን ፐርፐዝ ነው ተብሎ ይሰራል። አንደኛ ፐርፐዙ ነው የሚታየው። ኮሜርሻል ከሆነ ያው ለንግድ የሚሆኑትን አይነቶችን እንመርጣለን። ምክንያቱም ለንግድ ሲሆን አማራጮችን እንሰጣለን። ለቢሮ ሲሆን ለቢሮ የሚሆኑትን አስፈላጊ ተብሎ የሚታሰቡትን እነሱን ሪኮመንድ እናደርጋለን። ሶስተኛው ደግሞ ሬዚደንሻል ለዚህ የመኖሪያ ቤቶች ላይም ደግሞ ልክ እንደዛው ሪኮመንድ የምናደርጋቸው አይነት መስታወቶች አሉ። ግን የመጀመሪያው የሚወስነው ይሄ አርኪቴክቸር ዲዛይኑ ነው ማለት ነው። የቤቱ ግንባታ ሲሰራ እሱ ነው መሰረት የሚደረገው። ግን በመሀል ላይ ዲዛይን ልትቀይር ትችላለች እንደ ሁኔታው። የህንጻዎቹ መብዛት ኤሮዳይናሚክሱን ይሄ ንፋስ ሁኔታን እየቀየረው መጥቷል። ይሄ ምንን ይፈጥራል? የመስታወቶች መሰበርን ይፈጥራል። እንደዚህ ለፓርቲሽን ላይ ያሉትን ደግሞ መሰበር ይፈጥራል። በተጨማሪነት ሰሞኑን የምናስተውለው የመሬት መንቀጥቀጥ ሌላ ሊያስከስት የሚችለው ነገር የመስታወቶች መሰበርን ነው። በተለይ ለመስኮትነት የምንጠቀማቸው መስታወቶች በባህሪያቸው ጊዜ አይሰጡም። ሲሰበሩት ስንጥቅ ነው የሚሉትና እነዚህ ለአደጋ በጣም ያጋልጣሉ ነዋሪዎችንና መደረግ ያለበት በጥንቃቄ ከዚህ አካባቢ መራቅ ነው ያለብን። መሬት መንቀጥቀጥ ሲኖር ወይንም ደግሞ ተመሳሳይ የንፋስና ሁኔታዎች ሲኖሩና ይሄ በጣም ከዚህ በፊት
ጥንቃቄ ያልተደረገበት እንዲሁ ኮመን ታይፑን ስለሆነ የምንጠቀመው በተለይ ህንፃ ወደ ላይ እየጨመረ ሲመጣ የንፋስ ሁኔታ በጣም እየጨመረ ነው የሚመጣው። ይሄ አደጋውን እያሰፋው ይመጣል። ለምሳሌ የመስታወት የሚመስለው ኖርማል የፊት መስታወት የሚመስለውን ልክ የፀሐይ መግቢያና መውጫ ላይ አደጋ የሚያመጣ አይነት ከሆነ እሱን የማንመርጥበት ሁኔታ አለ። በጣም ሞር አንጸባራቂ ነው። ሁለተኛ ቢጫ አይነት ከለር አለ አይደለ? እሱም ደግሞ የበለጠ አንጸባራቂ ነው። ለእንደዚህ አይነት ስራዎች ሞር ምረጥ ብትሉኝ እንደኔ እንደ ባለሙያ ደብዘዝ ያሉ ቢያንስ እንኳን የፀሐይን እንትን ዋጥ ማድረግ የሚችሉ ማንጸባራቂ ሪፍሌክቲቭ ያልሆኑ መስታወቶችን እመርጣለሁ። መስታወትን ለበር ለመስኮትና አጠቃላይ ለህንፃ ስራ ከመጠቀማችን በተጨማሪም ዛሬ ለድልድይና ለጣሪያም ይጠቀሙበታል። በሀገራችንም ያለው ልማድ ምን እንደሚመስል ባለሙያው ይነግሩናል። እንደዚህ ቨርቲካል ከምንጠቀማቸው በተለየ ደግሞ ሆሪዞንታል የምንላቸው ለጣሪያ፣ ለድልድይ፣ ለስላብ የምንጠቀምባቸው ቦታዎች አይነቶችም አሉ። ግላስ አይነቶች እዚህ አሁን የምታዩት የጣሪያ መልክ የተጠቀምንበት ነው እና አንዱ ቅድም የጠቀስኩላችሁ የመስታወት አድቫንቴጁ ውበቱ ነው። አሁን እንደዚህ ኦፕን ስፔስ ይሰጣቸዋል፣ ሰማዩ እንድታይ ያስችላቸዋል። ሌላ ቦታ ከምናየው በቆርቆሮ ብንሰራ ወይንም በስላብ ብንሰራ ከሚኖረው ውበት የተሻለ ነው የሚሰጣቸው። ተያይዞ ግን የሚመጡ ተጨማሪ ጥያቄዎች አሉ ማለት ነው። ይህንን የራሱን ክብደት መሸከም ይችላል ወይ? የዚህን ያክል መታጠፍ ይችላል ወይ? እንዴትስ አድርገን እናያይዛቸዋለን የሚለው ብዙ መሀንዲሶች እውቀት የሚጠይቅ ነገር ያለው አሁን እንደዚህ አይነት ነው። ስንቀይረው አገልግሎቱን ከፓርቲሽን ስንቀይረውና ወደዚህ ወደ ጣሪያነት ስንጠቀመው በጣም የተለየ ዲዛይን የተለየ ጥንቃቄ ይፈልጋል ማለት ነው። የመስታወት ግንባታ ከወጪ ከጊዜና ከውበት አንጻር በጣም አስፈላጊ የግንባታ ግብዓት ሲሆን ነፋስንና ክብደትን መቋቋም መቻሉም ለየት ያደርገዋል። እንደ ሀገርም ይህንን ቴክኖሎጂ መጠቀማችን አስፈላጊ መሆኑም በባለሙያዎች ይነሳል። ፓሺየስ ይሄ ሰፋ ያለ ቦታ የመስጠት ሴንስ አለው አንደኛ። ሁለተኛ ላይት እንደፈለገ ያስገባል። ላይት ማስገባት ለአርኪቴክቸራል ውበት በጣም ሰፊ ቦታ አለ። ከሱ የበለጠ ደግሞ ለኛ ለስትራክቸራል መልሶች ደግሞ በተለይ ክብደቱ ቀነስ ያለ ነው። አሁን ከብሎኬት ከምንጠቀመው ግላስ ብንጠቀም ለፓርቲሽን ወይንም ወደ ላይ ህንፃ ቁመት በጨመረ ቁጥር ክብደት ይቀንሳል። ይሄ ክብደት መቀነሱ ሲግኒፊካንትሊ ብዙ ህንፃውን የመሸከም ጫናውን ይቀንስለታል ማለት ነው። ክብደት አይበዛበትም እና ይሄ ፈንዳሜንታሊ ሁለቱ ናቸው መስታወትን ወደ ኮንስትራክሽን እንዲመጡ ያደረገው። ይሄ ቴክኖሎጂ አገር ውስጥ መግባቱ በጣም ጥሩ አንደኛ። ምክንያቱም ከዚህ በኋላ አዲስ አበባ ወደ ጎን መስፋትታ ወደ ላይ የሄደች ነው። ከዚህ በኋላ ወደ ጎን መስፋት እንትኗም እየጠበበ ነው ሊሆን የሚችለው። ወደ ላይ ደግሞ የምንሄድ ከሆነ ይሄ ቴክኖሎጂ ለምሳሌ አሁን እስከ 48 እስከ ድረስ ደርሰናል እና ወደ 60 70 100 በምንሄድበት ሰዓት የግድ እነዚህ አይነት ቴክኖሎጂዎች ያስፈልጋሉ። ሰማይ ጠቀስ ህንፃዎችንና ዘመናዊ ህንፃዎችን በመስታወት በመገንባት ከሚታወቁ ሀገራት መካከል ስዊዘርላንድና ዱባይ ይገኙበታል። ከደህንነት፣ ከጥራት፣ ከቆይታ ጊዜያቸውና ከአገልግሎታቸው አንጻርም መመሪያ፣ ህግና ደንብ እንዲሁም ደረጃዎች አሏቸው። ሞደርን ሲቲስ የምንላቸው አሁን እንደ ዱባይ አይነት፣ ካሊፎርኒያ፣ ሎስ አንጀለስ እነዚህ በጣም ባለብዙ ወለል ህንፃዎች ስለሆነ ያሉባቸው አሁን ያልኳቸው አይነት አስገዳጅ የሆኑ መመሪያዎች አሏቸው። የህንፃ መመሪያዎች ከመንገድ ዳር ከሆኑ ለምሳሌ ምን ማንጸባረቂያነት መጠኑ ምን መሆን አለበት፣ እንዴት መሆን አለበት የሚል ሬጉሌሽን አላቸው። እንደዚሁ ደግሞ ዲዛይነሮችም ደግሞ ሲሰሩ፣ ባለሙያዎች መሀንዲሶች ሲሰሩ መጠቀም ያለባቸው የመስታወት አይነት ምንድነው፣ ቲክነሱ ምን መሆን አለበት፣ አይነቱ ምን መሆን አለበት፣ ይሄ ላሚኔትድ ታይፕ ወይስ ትራፐርድ ታይፕ ወይስ አኒልድ ታይፕ ምን መሆን አለበት የሚለው ብዙዎቹ አላቸው። ምክንያቱም አሁን እንዳልኳችሁ ነው፣ ከህንፃን ወደ ላይ ማርዘም በፈለግን ቁጥር የምንፈልገው ትልቁ ነገር ክብደት መቀነስና ጠንካራ ማቴሪያል ማግኘት ነው። በእኛ ሀገር ኮንቴክስት በኮድና በስታንዳርድ አይነት ምናምን ነገር አንጠቀምባቸው፣ ግን ሲመረቱ አላቸው። ለምሳሌ የቴምፐርድ ግላስ ተብሎ የራሱ ኮድ አለው። የላሚኔትድ ግላስ ተብሎ የራሱ ኮድ አለው። ለምሳሌ በኖርማል ግላሶች ላይ ሲቴጂ ኤምኤክስኤክስ 0 ሚላለ ኤምኤክስኤክስ 1 ሚላለ እያለ 2 እያለ ይቀጥላል። ለምሳሌ ኤምኤክስ 0 የሚለው ምንድነው የሚያመለክተው? ክሊር መስታወት ነው።
ኤምኤክስ የሚለው ሳይዙን ነው የሚያመለክተው። ኤክስ 0 የመጨረሻዎቹ ሁለቶቹ ፊደል ደግሞ ታይፓቸውን ነው የሚያመለክተው። ለምሳሌ ኤክስ 0 ሲሆን ክሊር ነው ማለት ነው። ኤክስ 1 ሲሆን ግሪን አይነት ነው። ኤክስ 2 እያለ ሲቀጥል እያለ ይቀጥላል። ኮድ አላቸው። አርኤች የሚባላሉ፣ ኤምኤስ የሚባላሉ፣ ኤችኤስ የሚባላሉ። እነዚህ አይነቶች ታይፕ አላቸው። በምህንድስናው ዘርፍ ያለን ዲዛይን የምንሰራ ባለሙያዎች እስካሁን አልነበረንም። የዲዛይን ስታንዳርድ የኮንክሪት አለን፣ የብረት አለን፣ የሴስሚክ አሁን መሬት መንቀጥቀጥ ላይ ህንፃ እንዴት ዲዛይን ማድረግ እንዳለብን አለን። ግን የአሉሚኒየምና የመስታወት የለንም። አሁን ይህንን አይቶ የኮንስትራክሽን ባለስልጣን በባለቤትነት አዲስ አበባ ዩኒቨርሲቲ በአስተባባሪነት ሆኖ ባለሙያዎችን አሰባስቦን ስታንዳርድ እያዘጋጀን ነው። እኛ እያዘጋጀን ያለነው ስታንዳርድ ዓለም አቀፍ ተሞክሮን ግንዛቤ ውስጥ ያስገባ የእኛንም ነባራዊ ሁኔታ ግንዛቤ ውስጥ ያስገባ ሆኖ የዲዛይኑን ነው እኛ አሁን እያዘጋጀን ያለነው። መስታወት በቀላሉ ሊሰበርና ጉዳት ሊያስከትል የሚችል በመሆኑ በገጠማው ሂደት ጥንቃቄን ይፈልጋል። መስታወት ስራ በጣም እንዲህ በቀላሉ የምታየው ነገር አይደለም። ማለት በጣም ሪስኪ የሆነ ስራ ማለት የመስታወት ስራ ነው። እያንዳንዷን ነገር ጥንቃቄ ካላደረግሽ በጣም ጉዳት ላይ የሚያደርሱ ይችላል። እኔ ለምሳሌ በምሰራባቸው ቦታዎች እንደው በአጋጣሚ እንኳን ብዙ እጃቸው የተቆረጠ መስታወት እንትን ያላቸው እየተሰፉ ምናምን አያለሁ። ከጥንቃቄ ጉድለት መስታወት ስትሰሪ አንደኛ ልኬትሽ በጣም ፐርፌክት መሆን አለበት። አደጋ ሊደርስባቸው ይችላል ብለን የምንጠራጠራቸው ምንድናቸው? መስታወቱን በሚጸዳበት ሰዓት እዛ ላይ ሊፍት አለ እና ያ ሊፍት በዛ ላይ በሚወጣበት ሰዓት እንዳይገጨው መስታወቱን እንዳይሰብረው ምናምን እሱ ላይ ጥንቃቄ ነው የምናደርገው። ውስጥ የሚገጠሙ እንትኖች አሉ፣ ጋልቫናይዝድ ሺቶች። ጋልቫናይዝድ ሺት ማለት ምን ማለት ነው? እንደ ላሜራ ነገር መስታወቱን እንዳይነካ ከመስታወቱ ወደዚህ ደግሞ የሚገጠሙ እንትኖች አሉ። ስለዚህ በዛ ፕሮቴክት እያደረግን ነው። መስታወት ለማጽዳት ጥንቃቄ ያስፈልጋል። ግን የምንጠቀምባቸው የራሳቸው የሆነ ኬሚካልም እንትኖችም አሉ። አንደኛው አሞኒያ የሚባል ኬሚካል አለ። ሁለተኛው ደግሞ በቃ ሞሮ አብዛኛውን የሚጠቀመው ዋይት ቪነጋር የሚባል አለ። ይሄ ኮምጣጤ የሚባለው ማለት ነው። እሱን 1/5ኛ ዋይት ቪነጋሩን እንጠቀማለን። 4/5ኛውን ደግሞ ውሃ አድርገን በስፕሬይ እንረጨውና በስትራቾ ነገር እናጸደዋለን። መጨረሻ ማዳረቂያ የምናደርገው ይሄ ምንድነው የሚባለው ኒውስፔፐር የሚባለው ይሄ እንትኑ ወረቀቱ በሱ እናዳርቀዋለን ማለት ነው። እንደዚህ አይነት ከላይ ወደ ታች እነዚህን ኬሚካሎችን ለጽዳት እንጠቀምባቸዋለን። እንደ ሀገር መስታወትን በግንባታ ሂደት መጠቀም በስፋት እየተሰራበት ይገኛል። በመሆኑም ከተሞች በኮንስትራክሽኑ ዘርፍ እያደጉ በመጡ ቁጥር ረዣዥም ህንፃዎች በመስታወት በሚገነቡበት ጊዜ ከህንፃው ንድፍ ጀምሮ የሚመረጡት የመስታወት አይነቶች ከአካባቢው ስነ ውበት ከተፈጥሯዊና ሰው ሰራሽ አደጋዎች አንጻር በትኩረት ሊሰራ እንደሚገባ ባለሙያዎቹ ይመክራሉ። አሁን በከተማችን ብዙ ፎቆች እየተሰሩ ነው። በተለይ ደግሞ ይሄ ከ5ኛ ፎቅ በላይ ወደ ላይ ያሉት በጣም መልቲ ስቶሪ ቢልዲንግ የምንላቸው ወደ ላይ እየጨመረው የመጣባቸው ቦታዎች ላይ አይነቱን መምረጥ የመጀመሪያው በተለይ አርኪቴክቶች በደንብ መጠንቀቅ ያለባቸው ነው። የመስታወት አይነት አንደኛ ከፀሐይ ጋር የተያያዘ፣ ሁለተኛ ከማንጸባረቅ ባህሪ ስላለው፣ ሁለተኛ ከሎድ ቤሪንግ ነው አይደለም፣ ይሄ ሸክም መሸከም ይችላል ወይስ አይችልም ከሚለው ጋር፣ ሶስተኛ ከሳውንድ ፕሩፍ ነው ወይስ አይደለም፣ ድምጽ ማስገባት ይችላል አይችልም ከሚለው ጋር፣ አራተኛ ከሴፍቲ ደህንነት ጋር እዚህ አካባቢ በመስታወት ብጠቀም ደህንነቱን ይጨምራል አይጨምርም የሚለው በደንብ ጥንቃቄ የሚፈልግ ነገር ነው። መሬት ጫና እንድናበዛባት አትፈልግም። ጫና እንድናበዛባት ካልፈለገች ደግሞ ጫናውን መቀነስ አለብን። ጫናውን መቀነስ ካለብን ደግሞ እንደዚህ አይነት ቴክኖሎጂዎች ወደ ሀገር ውስጥ መግባት አለባቸው። ደግሞ ሀገር ውስጥ ከገቡ ደግሞ ሀገር ውስጥ ሊመረቱ እንዲችሉ መደረግ አለባቸው። ብዙ ወጪዎችን እዚሁ እናስቀራለን። መንግስት ለእንደዚህ አይነት ኢንቨስተሮች ለእንደዚህ አይነት ባለሀብቶች ልዩ ጥበቃና እንክብካቤ ተደርጎ ወደዚህ አይነት ነገሮች ውስጥ በብዛት እንዲገቡ ቢደረግ አንደኛ ለህብረተሰቡ፣ ለሀገርም፣ ለወገንም ሁሉ ይጠቅማል።